አለች ልጅቷ አለች መቅደስ የምትባል ልጅ አለሽ መቅደስ የምትባል ልጅ አስገባት ቆይ ገርላት አልቀበልም ያለ ኦርቶዶክስ ካለ የሚታወቅ ኦርቶዶክስ ገርላት አልቀበልም የሚል ካለ ያሳይ ካላሳየህን ግን ሰሙ ከዛሬ በኋላ እኔ ጭራሽ በተአምር አላወራ አሁን አልቀበልም ያለ ማስረጃ አሳየህ ቶሎ በል ትናንት ቀለሜ ቤት የነበረ ሰው አለ ቀለሜ ቤት ጋር የነበረ ከአብራላችሁ ማታ ሚኪ ሲያወራ ሰምቻለሁ ግን እሷ እኮ አንድ እኮ ሰው ነች አይደል እንዴ እሷ አንድ መቅደስ የምትባል ቆይ ሌላ መቅደስ የምትባል አለ አንዱ ነገራችን እኛ እንደ ሳምፕል እናቀርብልን ኮሜንት አብራላቸውና እስቲ ኮሜንቱን ክፈቱ አንድ ቁጥር እንጻፍ ኮሜንቱን ክፈቱና አንድ ቁጥር እንጻፍ አልቀበልም የሚል ሰው ካለ እስቲ ቤቲ እስቲ ክፈቺ እስቲ እንትን ኮሜንቱን ክፈቺ ኦርቶዶክስ ለመሆኑ ግን ማረጋገጥ እንደሚያስብል የምናውቀው ሰው ስላለ ማለት ስለሚሉ ሰዎች ከሚወራ አንቀበልም የሚያስብለውን ነገር ላይ ቢወራ ይሻላል። አንቀበልም የሚያስብለው ነገር ነው እንጂ ይሄ ውጤቱ ላይ አይደለም የምንሄደው። መጀመሪያ የሚያስብለው ላይ ቆይ ብዙዬ ቆይ በአንድ ጊዜና እነሱ ይነጋገሩ ቆይና ሰሙ ማስረጃውን እየጠበቅን ነው። አስገባ ሰው እስኪ አንድ ሰው አስገባ አልቀበልም የሚል ሰው ካለ መቅደስ ፕሮቴስታንት ነች እኮ የሚል አለ ከታች ጨራሽ እኔ የሚታወቅ ኦርቶዶክስ ነው ያልኩህ ቅድም ሁሉም ኦርቶዶክስ ናቸው ማለት አይደለም ስል የምናውቃቸው ብለሃል ከምናውቃቸው ኦርቶዶክሳውያን ውስጥ ገርላት አልቀበልም ያለ አሳየኝ አልከሽ ሰሙ የሚለው ነገር እውነት ነው መናገር እውነት ነው አንዳንድ ይሄን ተጨባጭ ነገር ኤቪደንስ ቆይኔው ማስረጃውን ብናየው ይሻላል መሰለኝ ለምን መሰለህ እንደዚህ የሚለው እንደዚሁ በሌለ ነገር ላይ እየተጨነቅን እንዳይሆን ስለመሰለን ብቻ እንደዛ እንደ አጋጣሚ መስሎን እንዳይሆን በሌለ ነገር እንዳንጨነቅ ዝምብሎ እንደዚሁ የክርክር ብቻ ርዕስ እንዳይሆን በሌለ ነገር እስቲ ኦርቶዶክስ ነው ያውም ከሚታወቅ ውስጥ ገድል አልቀበልም የሚል ካለ ይሄው ማስረጃ ይስጥ እኔ ማስረጃው ላቀበለው ነው እሺ ቪዲዮ ክፈትልን እሺ ከሚታወቅ ሰው ገድላት አንቀበልም ቤት የገባች ልጅ ማን መጻጽቆትና አስገባት ቆይ ከፍ አድርጎና ያሳየን እስቲ ከፍ አድርገኝ ገድላትን በመላእክትም በከፊልም አልቀበልም ያለ ሰው አለ በመላእክትም ሆነ በከፊል አለመቀበልም ያለ ሰው አልቀበልም ኦርቶዶክስ የምናውቀው ኦርቶዶክስ ይሁን አሳየን ዝም ብለህ ብዙም አይ እኮ ለነግሬ ነው ገድላትን በመላእክትም አልቀበልም ያላለ በከፊልም አልቀበልም ያላለ ሁለቱም አልቀበልም ያሉ ናቸው ላሳይ ነው ታገሰኝ ችግር የለም አሳየን አንድ ጊዜ እሺ ገድላትን ገድላትን በመላእክት ቪዲዮን ብቻ ክፈተው ብዙ አምላክ ደጋግመው ነው አቃይቶ ገብቶሃል መልስ አንዴ ታገሰኝ ላሳየው ገድላትን በመላእክትም አልቀበልም ያላለ በከፊልም አልቀበልም ያላለ ሁለቱም አልቀበልም ያሉ ናቸው በከፊልም አልቀበልም ማለት ምን ማለት ነው ቆየኛ አልቀበልም ማለት አምጻለሁ ማለት ነው በከፊል አልቀበልም ያሉ ሰው ካሉ ሰዎች ውስጥ አንዱ አንተ ማስረጃ ነህ እኮ ዝም ብለህ አሳየን ወዳጂ እኮ አንተን አልኩ እኮ አንተ ገድላትን በከፊል አልቀበልም ብሎ በጋሃድ ከተናገሩ ሰዎች አንዱ ነህ ኧረ እባክህ ቪዲዮ አውጣ ወዳጂ የኔ አባት ይኸውልህ እኮ ነገርኩህ ገድላትን በከፊል ይሄን ሁሉ መቀበል አንገደድም ብለህ ማስረጃ የምትሆነን አንተ ነህ ቪዲዮ አውጣ ከዛ አንተን አልኩህ እኮ ቪዲዮ ያንተ ነህ በቃ ስለሌለ አዝጋውና ሰሙን እንጠብቅ ይኸውልህ እኮ እየመለስኩልህ ነው ይሄን ነገር አዳምጠኝ እሺ ይኸው እየመለስኩልህ ቆይ ማስረጃ ስትጠበቅ ማስረጃ ያንተ ነህ አልኩህ ቆየኝ እሺ ለመቅደስ አላስተነፈሰኝም ማስረጃ ሳየኝ ብሎ ግን አይሰማኝም ካልከኝ ነው ማስረጃው የምነግርህ እኮ ማስረጃ ሳየኝ ካልከኝ በላይ ልጨርሰው ደግሜ ኬኩን አንዴ ቪዲዮ እንዲከፍት አድርግልንና አይተን እኔን ማየት ትፈልጋለህ ይሄው ላስታውስ እሺ ማስረጃውን እኔ ልጠይቅህ ለኔ ፈቀድልኝና ማስረጃ ልጠይቀው እኮ ርዕስ ሽፍት አይደረግም ኬኩ የምናደርገው ምንድነው
ገርላትን አልቀበልም ያለ ሰው ኦርቶዶክስ አለ ስላለ ቪዲዮ ከፍቶ እንዲያሳየን ማስረጃ እሺ እኮ እህለኛ ሚውት አድርግልኝ ላሳየ ሚውት አድርግልኝ ቪዲዮ መክፈት አይጠበቅብኝም ሚውት አድርግልኝ ካልከፈት ተወቆይ በቃ አንዴ ሚውት አድርግልኝ ቪዲዮ መክፈት እኔ ልታይ ነው እንደወጋው ኧረ እባክህ እኔ አንተን አሳየኝ አላልኩም ይሄ እሺ ቶ አሁን ቪዲዮ ሚውት አድርግልኝ እኔ ማስረጃ የለም በማከራችን አይግባ ይሄ ልጅ ምን እያደረገ ነው እሺ በቃ ከሰሙ ጋር ያውሩ እኔ ለሰሙ ማስረጃ ላቀብለው ገላትን በከፊል አልቀበልም ያለው ራሱ ነው። ራሱ ለኛ ማስረጃችን ነው። እሺ ቤቴል ልምራ እኔ ቆይ አንድ ጊዜ ቆይ ቤቴል ልምራ ኖ ቆይ በተራ በተራ እናውራ ብፁዕ አምላክ አኬና ሰሙ ናቸው የጀመሩት። ሰሙና አኬ ጨርሱ መጀመሪያ እኮ ማስረጃውን አቅርብለት ተብዬ እኮ ተፈቀደልኝ። ቆይ ለተቀባጭ እሱ አለ አይደል እንዴ? ሰሙ አለ አይደል እንዴ? እዚህ ጋር ሰሙ ማስረጃን አቅርብ። በነገራችን ላይ መቅደስ የምትባል ከኛ ጋር የነበረች እህት አለች። ምናልባት መቅደስ ካለች ኮሜንቱን አብሩትና አንድ ቁጥርን ትጻፍና መቅደስ ትግባ። አንድ መቅደስን ፕሮቴስታንት ናት የሚል ሰው ካለ እኔም እንደውም መጀመሪያ እንደዛ መስላኝ ነበር። ዲቴል አይ የቤተ ክርስቲያን የኛው ልጅ ነው። እኔ እንደውም በጣም ደንግጬ ነበር። ለኔ ቀለሜ ቤት ገብታ ሰሙ ቪዲዮ ይኸውልህ የምናውቀው ኦርቶዶክስ እያልክ ስለሆነ እኛ የምናውቀው መቅደስ የምትባል የምናውቃት ኦርቶዶክስ የለችም። የሚታወቅ ኦርቶዶክስ አለ ብለን አሳየ እኮ አኬል ሴትዮዋ ካልመጣች እኮ ጎትቼ አላስገባትም። ቀለሜ ቤት ረጅም ሰዓት አለ ማስረጃ አለ ከሚያስተምሩ መምህራንም ከኛ ልጆችም ጭምር አለ። በእንደዚህ አይነት ነገር ላይ በከፊል ሲሲ ማን ነው ሀቂ ስለማይጠቅመን አሁን ቪዲዮን ክፈቶቶ ቶሚሻ አሳየንና ከዛ በኋላ እኔ በውስጥ ልክልሃለሁ። ከዛ በኋላ አንተ ትከሰኛለህ። ግን አሁን ወንድማማች ከሆነን አርቆ ማለፍ ይሻላል ነው እያልኩ ያለሁት። ስለዚህ እኔ አሁን ምንድነው የምችለው ነገር ምንድነው? አንደኛ ገርላትን አንቀበልም የሚሉ ሰዎች ተነስተዋል ለተባለው ካሉ እንደዛ የሚሉ ቢኖሩ ገርላትን አንቀበልም ማለት ነው ብሎ የተነሱ ሰዎች ካሉ እንደነዚህ አይነት ሰዎች አይ ገርላትን ከዚህ አንፃር ብለን እናስተምራለን። አንዴ ከዚህ አንፃር መቀበል አለባችሁ ብለን እናስተምራለን። ኦኬ ስለሚጠቅሙ ለህይወታችን ማለት ነው። ከዛ በዘለለ ግን እንዲሁ አሁን አውጡ ሲባል አንድም ሰው ላይ ወጣ ነገር እንዲሁ የመከራከር አይደለም። ኖርማሊ ምን አለ መሰለህ እንዲህ አውጡ ብትለን እኛ አይደለም ሚስ እንትን እያደረከን ነው። አይ ሚስ ሊድ አድርገን ኖ አይደለም። እዚህ ጋር ፎልስ የሆነ ነገር ያወራ አንተን እንድትል አይደለም። አኬ በቃ ስለመጣ እናመሰግናለን። አኪሻ በቃ ስለመጣ እናመሰግናለን። አይ ስለመጣ እናመሰግናለን። እኔ ቪዲዮን ማሳየት ይችላል። እንደዚህ ማንኛውም ቪዲዮ ማለት ነው። ሀሳቡን ቪዲዮ ያሳየ ነው። ቪዲዮ ነው። እኔ አሁን እዚህ ጋር የሆነ ነገር እኮ ማረጋገብ ሳይሆን ያለውን ቪዲዮ ይከፈት አንዴ በቃ ቪዲዮ ስክሪን ላይ መስራት እናውራ። ተለማምጠን እናገራ። በነገራችን ላይ ኬኩን እሱ ሰው እኩል ያወራል። አሁን ሰሙ እኔ እያወራሁ ለብሮ መሀል የምገባው እስኪ አንድ ሚዩት አድርገው በጌታ አውርቼ አይ ጤናማ ንግግር አውራ ነው። አሁን እያደረክ ያለው አንተ እኛን ወደ ማሳጣት እየገባ ስለሆነ የምታወራው አይደለም። አንድ ሰው አሳየን አለ በስም እየተከታተለ ነው። አንዴ ቆይ እኔ እኮ እያወራ ያለው ሲጀመር እዚህ ጋር እኮ ቆይ አንዴ ቆይ እዚህ ጋር ያለው ጨፍልቄ እያወራሁኝ እኮ አይደለም። እያወራ ያለው ከአንተ ጋር ነው። አንተን የሚመስል ሌላም ሰውም ካለ እሱ የሚመለከተው ይሆናል። እኔ አሁን እዚህ ጋር የመጣሁት ገና ከጅምሩ እኔ ሰሙ ያንተ ጥያቄ ምናምን አስጨንቁኝ ይመስላል እንዴ? በፍጹም አይደለም እኮ ያንተ ጥያቄ ተመለሰ አልተመለሰ እኮ ለኔ እኮ ምንም እኮ እኔ የሚጨምርልኝም የሚቀንስልኝም ነገር እኮ የለም። እኔ እኮ የገባሁት ለምንድን ነው ሁል ጊዜ ጭቅጭቅ እንዳይሆን ብቻችሁ እንደዚህ ተገናኛችሁ ስታወሩ ምናምንም በቃ የሆነ ሰውም ደስ ብሎትም እየመጣ ከእናንተ ጋርም እንዲማማር ምናምን የሆነ ፍቅር የሞላበት ከጭቅጭቅ የራቀ እንዲሆን አድርጉ ለማለት ገባሁኝ እንጂ እኮ እኔ አንተ እኮ እኔን ምንም መዛኝም እኮ ሆናር ነው። ይሄ እኮ ማንም መብት እኮ የሰጠው እኮ የለም። አክሊልን እንዲመዝን ዝም ብሎ እንዲህ እየተነሳ ብቻ ማለት እንዲመዝን ስለ እየመጣ ናና ይሄንን መልስ ምናምን እንዲለው ማን እኔ ምን እናንተን እኮ እንደዛ የማድረግ መብቱ የለኝም። ኑና ይሄንን መልሱ የምልበት እኮ መብቱ የለኝም። አሁን ለዛ ጉዳይ ማርልን የገባሁት እኔ የገባሁት የተወሰነ እንደነዚህ አይነት ጭቅጭቆች ምናምን እየተራቀ እንደው እንትን እንደተሉ እንደው በጥሩ መንፈስ እንድታወሩ እንደዛ ብዬ ነበረ። ግን ሰሙ ትንሽ አስቸጋሪ ነገር ያለ ይመስለኛል። ከታላቅ ይቅርታ ጋር ሌሎችን ባልልም ሰሙ ጋር ግን ትንሽ የሚያስቸግር ነገር ያለ ይመስለኛል። ተፈጥሮ ነው። ሰሙ ተፈጥሮ ነው። እውነት ለመናገር አኬ ሰሙ ኬኩ ከፈቀድክልኝ አሁን ሳይው አሁን እዛ ብሎን አንዴ ሐሳብ
እኔ ሳወራ በእናታችሁ ኢንተራፕት አታርጉኝ። እኔንም ፕሊዝ አንዴ ምስኪን ነው። ኢንተራፕት አታርጉኝ። መጀመሪያ ሚስ ዲያግኖስ እየተደረገን ስላለ ይቅርታ ስገባ እኔም ሰሙ ምስኪን ይመስለኛል። አንዳንድ የሚያስቸግር ነገር ያለ ይመስለኛል እንጂ ምናምን ብዬ ነው የገባሁት። ግን እኔ ሀሳቤ ነው ይቅርታና ታወራለህ አንዱ በቃ ሙሉ ሰዓት እኮ አውርተህ እኮ እኔ ሀሳብ ልስጥ። እኔ ላወራ ስል ኢንተራፕት እያደረጉኝ ስለሆነ ነውና እስካሁን እኔ ላወራ ስል ኢንተራፕት እያደረጉኝ ስለሆነ ነው። ሚዩት ላደርግ ነው። በቃ አንዴ ሚዩት አድርግልንና እኛም ሀሳባችን ሚዩት ከማድረጌ በፊት አንዴ እና ኬኩንም ምን አለ አሁን ራሱ መጨረሻ ላይ በቃ እንደው በቃ መግባባት የማይደረስ ከሆነ ቢቀር ይሻላል አለ። አሁን ትክክለኛ የበሰለ ሰው አነጋገር ነው። ምንድነው እኔ የመጣሁት ለመጨቃጨቅ አይደለም። ጭራሽ ጭቅጭቁን ለመቅረፍ ብዬ ጭራሽ ጭቅጭቅ ልፍጠር እንዴ? በቅዱስ ሚካኤል በጣም ነው አሁን እንዲጸጽተኝ ነው የሆነው። እግዚአብሔር በሚያውቀው ማለት ነው። ጭቅጭቅ እንደው ቢቀርና ዝም ብሎ ፍቅር ብቻ ቢል አይነት ስብስብ ምናምን ብዬ መጥቼ ደግሞ ሌላ ጭቅጭቅ እዚህ መጥቼ ሳወራ ሌላኛው በሌላ መልኩ እየተረዳ ሌላ እንደዛ አይደለም። እኔ የገባሁት እኔ እሱ መቼ እኔ ጭቅጭቅ መቼ አምሩኝ እና እኔ እንግዲህ አሁን እኔ ማለት የሆነ እንደ ወንድም የምናገረው ማለት ነው። ተቀበላችሁትም አልተቀበላችሁትም እንደ ወንድም የምናገረው ሰሙ ወንድሜ ላንተም አንደኛ መረጋጋት ቢኖረን፣ ሲቀጥል በተቻለን አቅም የሆነ ለወንድሞች ያለን ፍቅር የምርም ሪል ቢሆን አሁን እኔ ከበፊትም ጀምሮ ሰሙ ጥሩ ነው፣ ልቡ አሪፍ ነው፣ ያው አንዳንዴ እንደዚህ እንትን ይላል ይጮሃል እንጂ ምናምን ነገር ነው የምለው በፊትም ጀምሮ። በእርግጥ ግን እሱ ነገር ግን የምርም ግን በተግባር ግን መታየት አለበት። የምርም ልብህም ደግሞ እኛ እንደምናስበውም ጥሩ ከሆነ ጥሩ የሆነው ልብህ በወንድሞች ላይ መገለጥ፣ ሌሎች ወንድሞችን የምታግዝ ምንድነው ሰዎች ልክ ሲመጡ በፍቅር ተቀበለ በዛው የምትቀጥል እንደዛ ቢሆን ጥሩ ይመስለኛል። አይ በቃ አሁንም ቢሆን እንደዚህ ነው እንደዚያ ነው የምትሉ ከሆነ ግን እኔ ልል የምችለው እግዚአብሔር ከእናንተ ጋር ይሁን፣ እግዚአብሔር ካንተ ጋር ይሁን። በተለይ አሁን ቅድም ሌሎቻችሁን ስታወሩም አልሰማሁም። በዛ ብሎንና ኬኩን እንግዲህ በተለይ ኬኩን አሁን ቅድም ሲያወራ ሰማው ቢያንስ ለማመዛዘን ሲሞክር አይቼዋለሁ። ሌሎቻችሁም እንደዛ እና እኔ እግዚአብሔር ከእናንተ ጋር ይሁን ነው የምለው። በቃ ኬኩን አሜን። እግዚአብሔር ከሁላችን ጋር ይሁንና አንተም ብትሰማን ደስ ይለናል። ኖርማሊ ብቻህን አውርተህ መሄድ ጥሩ አይደለም። ስንሰማ ሚውት አድርገን ኬኩን አንዴ በእናትህ ብፁዕ አምላክ እንጨቃጨቅ ነው እያላችሁ አንዴ ብፁዕ አምላክ ምንም እየጨቀጨቅ አይደለም። ጸድ እየተነሳ ስለሆነ ከሰሙ ጋር ነው እየተባለ ሰሙ እያወራ